ሰላም ጤና ይስጥልኝ። ፈጣን እውነተኛና ጥልቅ መረጃዎችን የሚያደርሳችሁ የፈጠነ ሚዲያ ነው። ዛሬም በቀጠናውና በዓለም አቀፍ ደረጃ መነጋገሪያ የሆኑ አበይት ጉዳዮችን ይዘንላችሁ ቀርበናል። ከሰሜን ኮሪያ ድንገተኛ የሚሳኤል ትንኮሳና ከምስራቅ ኤዥያ የጦር መሳሪያ እሽቅድድም እስከ መካከለኛው ምስራቅ የኔታንያሁ አዲስ የጦርነት ትዕዛዝ እንዲሁም በሀገር ውስጥ በኦሮሚያና ሲዳማ አዋሳኝ አካባቢዎች ስለተገኘው አዲስ የተስፋ ስምምነት እንነጋገራለን። እስከ ፍጻሜው አብራችሁን ቆዩ። ሰሜን ኮሪያ ባላስቲክ ሚሳኤሎችን ተኮሰች። ሰሜን ኮሪያ ዓለም አቀፍ ማዕቀቦችንና ማስጠንቀቂያዎችን ወደ ጎን በመተው በርካታ የአጭር ርቀት ባላስቲክ ሚሳኤሎችን በድንገት አስወንጭፋለች። የደቡብ ኮሪያ የጋራ ጦር አዛዦች ባወጡት ይፋዊ መግለጫ መሰረት የኪም ጆንግ ኡን አስተዳደር ማክሰኞ ዕለት እነዚህ ሚሳኤሎች የገፋቸው ከምዕራባዊ የባህር ዳርቻ ከተማዋ ጆንግጁንግ ተነስቶ ወደ ምስራቃዊ ባህር እንዲወድቁ በማድረግ ነው። ይህ ጥቃት ሀገሪቱ ካለፉት ሳምንታት ወዲህ ያደረገቻቸው የሚሳኤል ሙከራዎች ሁሉ እጅግ ከፍተኛውና መጠነ ሰፊው የጦር መሳሪያ ማሳያ መሆኑ ተነግሯል። ድርጊቱን ተከትሎ የደቡብ ኮሪያ፣ የዩናይትድ ስቴትስ እና የጃፓን የስለላ ተቋማት ወዲያውኑ መረጃዎችን በጋራ መለዋወጥ የጀመሩ ሲሆን በደቡብ ኮሪያ በኩል ወታደራዊ ዝግጁነት ወደ ከፍተኛ ደረጃ እንዲሸጋገር ተደርገዋል። በሴኦል በተካሄደው የካቢኔ ስብሰባ ላይ የሀገሪቱ ከፍተኛ አመራሮች ደቡብ ኮሪያ የራሷን ደህንነት በራሷ የመጠበቅ ቁርጠኝነት ማሳየት አለባት በሚለው ነጥብ ላይ ተስማምተዋል። ደቡብ ኮሪያ በቀጣይ ያቀደቻቸውን ዘመናዊ ወታደራዊ ቴክኖሎጂዎችን ይፋ አድርጋለች። የሰሜን ኮሪያው መሪ ኪም ጆንግ ኡን በቅርቡ ባደረጉት ንግግር ደቡብ ኮሪያን የሀገራቸው ቁጥር አንድና ዘላቂ ጠላት በማለት በይፋ ፈርጀዋታል። ይህም ከዚህ ቀደም በሁለቱ ሀገራት መካከል የነበረውን የሰላማዊ ውህደት ያለመ ውሳኔ ሆኗል። ዋሽንግተንና ሴኦሉ የሰሜን ኮሪያው የኒኩሌር ፕሮግራም በሰላማዊ መንገድ ለመፍታትና ዲፕሎማሲያዊ ንግግሮችን ለመቀጠል በተደጋጋሚ ጥሪ ቢያቀርቡም ፒዮንግያንግ ግን ጥሪዎቹን ሁሉ ውድቅ ማድረጓን ትቀጥላለች። ይልቁንም ሀገሪቱ ከሩሲያ ጋር ያላትን ወታደራዊና ዲፕሎማሲያዊ ግንኙነት በማጠናከር የኒውክሌርና የሚሳኤል አቅሟን በከፍተኛ ፍጥነት እያሳደገች ትገኛለች። ይህ የኮሪያ ልሳነ ምድር ውጥረት ለቀጠናው ብቻ ሳይሆን ለዓለም አቀፉ ማህበረሰብ ትልቅ ስጋት ነው። ሰሜን ኮሪያ የምታደርገው እያንዳንዱ የሚሳኤል ሙከራ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔዎችን በግልጽ የጣሰ ነው። ሆኖም ግን የቻይናና የሩሲያ ድጋፍ ስላላት በምክር ቤቱ ላይ ተጨማሪ ጠንካራ ማዕቀቦችን ማሳለፍ አልተቻለም። የደቡብ ኮሪያ ወደ ኒውክሌር ሰርጓጅ መርከቦችና የላቁ የጦር ቴክኖሎጂዎችን መገንባት በምስራቅ ኤዥያ አዲስ የጦር መሳሪያ እሽቅድድም ሊቀሰቀስ ይችላል። በተለይም ጃፓንም ወታደራዊ በጀቷን እያሳደገች ባለችበት በዚህ ወቅት የቀጠናው ውጥረት በማንኛውም ሰዓት ወደ አደገኛ ጦርነት ሊያመራ የሚችልበት እድል ሰፊ መሆኑን የጂኦፖለቲካ ተንታኞች ያስጠነቅቃሉ። የምስራቅ ኤዥያ ውጥረት በዚህ መልኩ እያየለ ባለበት በአሁኑ ሰዓት ሌላው የዓለም የውጥረት ማዕከል በሆነው መካከለኛው ምስራቅ ደግሞ አዲስ የጦርነት ከበሮ እየተደሰቀ ይገኛል። የኔታንያሁ አስቸኳይ ትዕዛዝ። እስራኤል በሊባኖስ ላይ ጥቃቷን አጠነከረች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰኞ ዕለት ባስተላለፉት አስቸኳይ የቪዲዮ መልእክት ሀገራቸው ከሊባኖሱ ታጣቂ ቡድን ሄዝቦላ ጋር ይፋዊ ጦርነት ላይ መሆኗን ገልጸዋል። ጠቅላይ ሚኒስትሩ የእስራኤል መከላከያ ኃይል በሊባኖስ ውስጥ በሚገኙ የሄዝቦላ ይዞታዎች ላይ የሚያደርግ ወታደራዊ ጫናና የአየር ድብደባ በከፍተኛ ደረጃ እንዲጨምር ቀጥተኛ መመሪያ ሰጥተዋል። ኔታንያሁ ለዚህ ውሳናቸው እንደ ምክንያት ያቀረቡት ሄዝቦላ በቅርብ ቀናት ውስጥ በእስራኤል ይዞታዎች ላይ እያደረሰ ያለው መጠነ ሰፊ የድሮንና ሮኬት ጥቃቶች ነው። ቡድኑ በድሮኖች እያጠቃን ነው፣ ከኛ የሚፈልገው ግን ጠንካራ ምላሽን ነው ያሉት ኔታንያሁ እስራኤል የኃይል እርምጃዋን ከማጠናከር ውጭ ሌላ ምርጫ እንደሌላት አጽንኦት ሰጥተዋል። ይህንን መግለጫ ተከትሎም የእስራኤል የጦር አውሮፕላኖች በደቡባዊ ሊባኖስና በቤይሩት ዳርቻዎች በሚገኙ የሄዝቦላ ወታደራዊ ማዕከላት ላይ ተከታታይና ከባድ ጥቃቶችን መፈጸም ጀምረዋል። ይህ በእስራኤልና በሄዝቦላ መካከል የተቀሰቀሰው አዲስ የጦርነት ምዕራፍ በዓለም አቀፉ ዲፕሎማሲ ላይ በተለይም በዩናይትድ ስቴትስና በኢራን መካከል የሚካሄደውን ስውር ንግግር እጅግ አዳጋች ሊያደርገው እንደሚችል ተነግሯል። ኢራን ከዋሽንግተን ጋር የምታደርገውን ቀጥተኛ ያልሆነ የደህንነትና የቅናሽ ንግግር እንዲቀጥሉ ከተፈለገ እስራኤል በሊባኖስ ላይ የምታደርገውን ወታደራዊ ዘመቻ በአስቸኳይ ማቆም አለባት የሚል ጠንካራ ቅድመ ሁኔታ
አስቀምጣ ነበር። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ቀደም ሲል ባደረጓቸው ንግግሮች እስራኤል በቀጠናው የምትወስደው ወታደራዊ እርምጃ የተገደበ እንዲሆንና ጉዳዩ ወደ ቀጠናው የኒውክሌር ባለቤቷ ኢራን ጋር ወደሚደረግ ቀጥተኛ ጦርነት እንዳያመራ ፍላጎታቸውን አሳይተዋል። ነገር ግን የኔታንያሁ አዲስ የጥቃት ትዕዛዝ የዋሽንግተንን ፍላጎት ወደ ጎን በመተው የኢራንን ቀይ መስመር የረገጠ ሆኗል። ይህ ደግሞ በሁለቱ ሀያላን መካከል ሊደረግ የታሰበውን ማንኛውም የተኩስ አቁም ስምምነት አደጋ ላይ ጥሎታል። ከሰነበቱ የዓለም የጦርነት ዜናዎች ወጣን በልና ወደ ሀገር ውስጥ መረጃችን እንለፍ። በሲዳማና በኦሮሚያ ክልሎች አዋሳኝ አካባቢዎች ተከስቶ የነበረውን አለመረጋጋት ቆሞ አሁን ላይ አካባቢው ወደ ቀድሞ ሰላሙ መመለሱ ተሰምቷል። የሲዳማና ኦሮሚያ አዋሳኝ አካባቢዎች አዲስ ተስፋ። በሲዳማና በኦሮሚያ ክልሎች አዋሳኝ አካባቢዎች በተለይም ጎቦ ሄማ በተባለው ስፍራ ተቀስቅሶ የነበረው ግጭት በአካባቢው ማህበረሰብ ላይ ከፍተኛ የደህንነት ስጋትና የሰብአዊ መብት ቀውስ ፈጥሮ ሰንብቷል። ግጭቱ እየተስፋፋ ሄዶ የነበረ ሲሆን የሁለቱ ክልሎች አዋሳኝ የሆኑትን ሆኮ ጎርጃ፣ አሮሬሳ፣ በንሳና ናነሰቦ ወረዳዎችን ጭምር ስጋት ውስጥ ጥሎ ነበር። በዚህም ሳቢያ የሰው ህይወት መጥፋቱ፣ ንብረት መውደሙና ቁጥራቸው ቀላል የማይባሉ ዜጎች ከቀያቸው መፈናቀላቸው ይታወሳል። ይሁን እንጂ የአካባቢው ነዋሪዎች ባደረጉት ተደጋጋሚ የመማፀኛ ጥሪ መሰረት የሀገር መከላከያ ሰራዊት በስፍራው በስፋት በመግባት ሰላምን የማስከበር ስራውን አከናውኗል። በአሁኑ ወቅት በአካባቢው የነበረው ከፍተኛ አለመረጋጋት ሙሉ በሙሉ መቆሙንና አስተማማኝ አንጻራዊ ሰላም መስፈኑን ነዋሪዎችና የአካባቢው ባለስልጣናት አረጋግጠዋል። የምዕራብ አርሲ ዞን የነንሰቦ ወረዳ ዋና አስተዳዳሪ አቶ በሪሶ ባሜና የምስራቃዊ ሲዳማ ዞን የበንሳ ወረዳ ዋና አስተዳዳሪ አቶ ከበደ ፉዬ ችግሩን በዘላቂነት ለመፍታት ከህዝቡ ጋር ተከታታይ የጋራ ውይይቶችን አድርገዋል። የሁለቱ ወረዳዎች አመራሮች እንደገለጹት የተከሰተው አለመግባባት በወንድማማቾች ማህበረሰብ መካከል የተፈጠረ አነስተኛ ግጭት እንጂ የብሔር ጥል አይደለም ሲሉ ተደምጠዋል። የነንሰቦ ወረዳ ዋና አስተዳዳሪ አቶ በሪሶ ባሜ እንደተናገሩት ሁለቱ ህዝቦች የአስተዳደር ወሰን እንጂ ድንበር የሌላቸው ዘመናትን ሙሉ እርስ በርስ ተጋብተውና ተሳስረው የኖሩ ማህበረሰቦች ናቸው። አሁን በተደረገው የጋራ ውይይት ከቤት ንብረታቸው የተፈናቀሉ ዜጎች በአስቸኳይ እንዲመለሱና የተቃጠሉ ቤቶች በሁለቱም ወገን ህዝቦች በጋራ እንዲገነቡ ታሪካዊ ስምምነት ላይ ደርሰናል። ይህ ስምምነት በኢትዮጵያ ውስጥ ለሚከሰቱ መሰል ግጭቶች አዲስና አርአያነት ያለው የመፍትሄ አቅጣጫ ያሳየ ሆኗል። ለዛሬ የያዝንላችሁ ዜናዎችና ትንታኔዎች እነዚህ ነበሩ። የሰሜን ኮሪያ ቀጣይ እርምጃ ምን ሊሆን ይችላል? የእስራኤልና ሄዝቦላ ፍጥጫ በቀጠናው ላይ ምን አይነት ቀውስ ያስከትላል? በሀገር ውስጥስ የተቃጠሉ ቤቶችን በጋራ የመገንባት ስምምነት ለሌሎች አካባቢዎች አርአያ ይሆናል ብላችሁ ታስባላችሁ? ያላችሁን አስተያየት በኮሜንት መስጫው ላይ አጋሩን። መረጃዎችን በፍጥነትና በታማኝነት ወደ እናንተ የሚያደርሰውን የፈጠነ ሚዲያን ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን እንዳትረሱ። ሰላም ለሀገራችን፣ ሰላም ለዓለማችን።